ሰላምና ጤና ከናንተ ጋር ይሁን ውድ ቤተሰቦቻችን እንደምን አላችሁ? እነሆ በመረጃ ጊዜያችን አሁንም ዳግም ተመልሰናል። ከመረጃዎቹ ጋር ሚልኪያስ ጌታቸው ነኝ። ወደ ዝርዝር ከመግባታችን በፊት ለሰዓቱ የመረጃ ጊዜ የመረጥናቸው ዋና ዋና መረጃዎች እነዚህን ይመስላሉ። ብዙዎች የኢትዮጵያ አርቲስቶች ስለሚሰሩት ነገር ጥናት አያደርጉም ሲሉ ዶክተር ምስጋና የተባሉ ግለሰብ ከሕክምና ጋር የተያያዙ የፊልም ስራዎች ላይ የጻፉትን ጽሑፍ ወደ እናንተ እናደርሳለን። በ2010 ዓ.ም ከጎንደር ዩኒቨርሲቲ የተመረቁ ሐኪሞች የተላከ መልእክት ወደ እናንተ የሚቀርብ ጽሑፍ ነው። ሞሶሎኒ በኢትዮጵያ የመርዝ ጋዝ አልተጠቀመም ያለው ጋዜጠኛ ሐውልት እንዲፈርስ ተቃውሞ ተቀሰቀሰ። ፀሐይን ተጠግታ የምታልፈው መሳሪያ በሳይንቲስቶች ዘንድ ጉጉትን ፈጥራለች መባሉ ተሰምቷል። እነዚህን መረጃዎች በዝርዝር ወደ እናንተ እናደርሳለን። አብራችሁ እንድትቆዩ ጋብዛለሁ። ብዙዎች የኢትዮጵያ አርቲስቶች ስለሚሰሩት ነገር ጥናት አያደርጉም። ዶክተር ምስጋና ብዙዎች የኢትዮጵያ አርቲስቶች እጅግ ይገርሙኛል። ስለሚሰሩት ነገር ምን አለ ትንሽ ቢያነቡ። በዚህ በረቀቀ ዘመን ሰው እንዴት 5 ደቂቃ እንኳን ወስዶ ጎግል አያደርግም? የራሱን ገጸ ባህሪ እንዴት የበሽታውን ስም በአግባቡ መጥራት ያቅታል? ማንበብም ማማከርም አይወዱም። ለዛ ነው ጉዳዩ የተከሰተው። ለምን ስሙን በትክክል አልጠራችሁም ብቻ ሳይሆን ፊልሙን እንደ መስራቷ መጠን ኢትዮጵያ ውስጥ ምንም ያልተነካውን የብዙ ሰዎች ችግር የሆነውን ሜንታል ሄልዝ ጉዳይ አድቮኬት ለማድረግ እድል አግኝታ ነበረ። ይቺ ተዋናይትና ለሌሎችም ቢሆን ስለሚሰሩት ነገር አለማወቅ ብቻ ሳይሆን ለማወቅም ፍላጎት የላቸውም። በወፍ በረር በወሬ መሃል ወይንም ታማሚ ሊጠይቁ ሄደው እሱንም ታጅበው አፍንጫቸውን ሸፈን አድርገው በርቀት የሰሙትን ቃል ይመስለኛል ፊልም የሚሰሩበት። እርግጠኛ ነኝ አንድ የኢትዮጵያ ፊልም አርቲስት ስለ ሕክምና ምን ታውቃለህ ቢባል በሕክምና ስህተት ሰው እንደሚሞት ብቻ እንደሚል አልጠራጠርም። ይሄ እጅግ የተለመደ የመጣ አስፈሪ ተግባር ሆኗል። ባለፈው ዲያሌትድ ካርዲዮማዮፒዝ ለማለት ዲያሊሲስ ካርዲዮማዮታቲ ሲባል ሰማን። አጠራሩን ለምን ተሳሳቱ ብቻ ሳይሆን አርቲስት ማለት ስለተለያዩ በሽታዎች አውቆ በዛውም ለማህበረሰቡ ማስተማር ሲገባው ስለሚሰራው ነገር አለማወቅ ግን አሳፋሪ ነው። መስተካከል ያለበት ሁሉም ሊያስብበት የሚገባ ነገር ነው እላለሁ ይላሉ ዶክተር ምስጋና በጽሁፋቸው ላይ። ወደ ሌላኛው መረጃችን እናልፋለን። ወደ ሌላኛው መረጃችንም ስናልፍ በ2010 ዓ.ም ከጎንደር ዩኒቨርሲቲ የተመራቂ ሐኪሞች የተላከ መልእክት። ውድ ወንድማችን ዶክተር ንጉስ ሆይ እንደርስልህ ዘንድ ብንሮጥም ከኛ ፍጥነት በላይ አይቀሬው ሞት ቀደመና በአቅማችን ሳንደርስልህ በመቅረታችን እንደ ጃንሆይ ባች ሐዘናችን እጥፍ ድርብ ነው። የዛሬ መከታሽን የነገ ተስፋሽን በጠዋት የተነጠቅሽ ውድ እህታችን ዶክተር መስከረም ለአንቺም መጽናናቱንና ብርታቱን ይሰጥሽ ዘንድ እግዚአብሔር ካንቺ ጋር ይሁን። ነገ ይደርስልናል ለልጆቻችንም ተስፋ ይሆናል ብላችሁ ያስተማራችሁ ወላጆች በመመረቁ ተደሰታችሁ ሳስጨርሱ ሐኪሙ ልጃችሁ በሕክምና ጦት መሞቱን ስትሰሙ የደረሰባችሁ ሐዘን ለመረዳት እናንተን መሆን አይጠበቅምና እንደ ጃንሆይ ባች ለእናንተ መጽናናቱንና ብርታቱን ይሰጣችሁ ዘንድ እንመኛለን። ምንም እንኳን ገንዘብ በሐዘን የተሰበረ ልባችሁን ባይጠግንም ለልጃችሁ መታከሚያ በስሙ በጃንሆይ ባች በአጭር ጊዜ የተሰበሰበችዋን 43400 ብር አንዳንድ ወጪዎችን ብትሸፍን ብለን በአባቱ ባንክ አካውንት ደብተር አስገብተናል። ሐኪሙ ሀገር አልባ ትውልድ ሆነና ለሚያክምለት ሀገር ሕክምና አጥቶ ከመሞት በላይ ምንም ተስፋ የሚያስቆርጥ ነገር አለ? ለወንድማችን ባንደርስም በእርሱ ላይ ከደረሰው ተምረን መንግስት እኛን ቢረሳን እንኳን ቢያንስ እኛው ለኛው መሆን የሚኖርብን ዛሬ እንጂ ነገ አይደለም። ስለሆነም ራሳችንን ለራሳችን በራሳችን ተደራጅተን ለነጋችን መከታ የሚሆን የኢንሹራንስ ማህበር እንድንመሰረት ጥሪያችንን እናቀርባለን። እኛው ለኛው አሁኑኑ። በመጨረሻም ወንድማችን ሆይ ነፍስህ በሰላም ትረፍ። ለቤተሰቦቹና ለጓደኞቹ በድጋሚ መጽናናትን እንመኛለን። ጃንሆይ ባች 35ኛው ባች። ክቡራን የዮሃ ሚዲያ ዩቲዩብ ቻናል ተከታዮቻችን እነሆ የመረጃ ጊዜያችን እንደቀጠለ ነው። ወደ ሌላኛው መረጃችን ስናልፍ ሞሶሎኒ በኢትዮጵያ የመርዝ ጋዝ አልተጠቀመም ያለው ጋዜጠኛ ሐውልት እንዲፈርስ ተቃውሞ ተቀሰቀሰ። ኤርትራዊቷን በባርነት ገዝቶ የኖረውና ሞሶሎኒ በኢትዮጵያ የመርዝ ጋዝ አልተጠቀመም ያለው ጋዜጠኛ ሐውልት እንዲፈርስ ተቃውሞ ተቀስቅሷል። ኢንዶር ሞንታኔሊ ጣሊያናዊ ጋዜጠኛ ነበር። የዚህ ሰው ችግር ቅኝ ግዛት እጅግ አስፈላጊም ተገቢ ነበርም ብሎ ማመኑ ነው። ሰሞኑን በዚህ ሰውዬ ላይ ቂም የያዙ ሰዎች ለእርሱ መታሰቢያ ይሆን ዘንድ የቆመውን ሐውልት በቀለም ፊቱ
ትዕይንቱን አበላሽተውታል። አንተ ሴት ደፋሪ፣ አንተ ዘረኛ ብለውም በሚላን ከተማ የቆመውን ሐውልቱን በቀለም ቸክችከውበታል። የጣሊያን ፖሊስ ይህንን ድርጊት ማን ነው የፈጸመው ብሎ ሲጠይቅ ጸረ ዘረኝነት ያነገቡ ሰልፈኞች እኛንን ሐውልቱን ያበላሸ ነው ብለውታል። ይህ ሐውልት ቆሞ የሚገኘው በጣሊያን ሚላን ፓርክ ውስጥ ነበር። ይህ ሐውልት ቆሞ የሚገኘው በጣሊያን ሚላን ፓርክ ውስጥ ነው። ተቃዋሚዎች ይህን ሐውልት በአስቸኳይ መፍረስ አለበት ብለው ተነስተዋል። ሞንታኔሊ የሞተው እንደ አውሮፓውያኑ ዘመን አቆጣጠር በ2001 ዓ.ም ነበር። እንደ አውሮፓውያኑ ዘመን አቆጣጠር በ1930ዎቹ በውትድርና አገልግሎት ላይ ሳለ አንዲት የ12 ዓመት ኤርትራዊትን በገንዘብ ገዝቶና በኋላም አግብቷት ይኖር እንደነበረ አምኗል። በአሜሪካና በአውሮፓ ጸረ ባርነትና ጸረ ዘረኝነት ተቃውሞዎች መስፋፋታቸውን ተከትሎ በጣሊያንም ተቃዋሚዎች የዚህን ሰው ሐውልት በአስቸኳይ አፍርሱልን እያሉ ይገኛሉ። ይህ ዓለም አቀፍ መልክ እየያዘ የመጣው የጸረ ዘረኝነትና የጸረ ባርነት ተቃውሞ እየተስፋፋ የመጣው ባለፈው ወር በሚኔሶታ ግዛት ሚኒያፖሊስ ከተማ አንድ ነጭ ፖሊስ ጆርጅ ፍሎይድ የተባለ ጥቁር አሜሪካዊን መተንፈስ እስኪሳነው ድረስ በጉልበቱ ማጅራቱን አንቆ በግፍ ከገደለው በኋላ ነበር። በጣሊያን ሀገር ሬስቱደንቲ ሚላኖ የሚባሉ የመብት ተቆርቋሪ ቡድኖች ይህንን ሞንታኔሊ የተባለ ሰው እጅግ ነውረኛና ዘረኛ የነበረ የቀኝ ግዛት ደጋፊና የባርነት አቃፊ ሲሉ ይነቅፉታል። ለዚህ ነውረኛ ሰው ሐውልት ማቆም ነውር ነው ሲሉም ቅዋሜያቸውን አስተጋብተዋል። የሚላን ከንቲባ በበኩላቸው ሞንታኔሊ ሐውልቱ የቆመለት በነበረው የጋዜጠኝነት ጀብዱ ነው ሲሉ ተከላክለውለታል። እንዴት ያለ ጋዜጠኛ ነበር መሰላችሁ? ለነጻ ፕሬስና የመናገር ነጻነት ሲታገል እየኖረ ነው። እያንዳንዳችን ስለ ህይወታችን መለስ ብለን ብናይ ከኃጢአት ነጻ ነን ወይ? የአንድ ዜጋ ህይወት መለካት ያለበት ከጥላሸቱ ጭምር ነው ሲሉ ሰውየው ተከላክለውለታል። ከንቲባው ትላንትና እሁድ የሚላን ማዘጋጃ ቤት የጽዳት ሰራተኞች ተቃዋሚዎች ያጎደፉትን የሰውየውን ሐውልት ሲያጸዱ እንደዋሉ ተሰምቷል። ኢንድሮ ሞንታኔሊ ማን ነው? እንደ አውሮፓውያኑ ዘመን አቆጣጠር ከ1909 እስከ 2001 ዓ.ም ድረስ የኖረው ይህ ጣሊያናዊ ጋዜጠኛ በፋሽስቱ ቤኔቶ ሞሶሎኒ ዘመን ነበረ ወደ ፕሬስ ዓለም የተቀላቀለው። ለፋሽስቶች ልሳን በነበረው ሰልቫጂዮ ለሚባል ጋዜጣም ይሰራ ነበረ። ይህ በ1990ዎቹ ቤኔቶ ሞሶሎኒ ከሂትለር ጋር እጅና ጓንት ሆኖ አውሮፓን በሚያመስበት ዘመን መሆኑ ነው። እንግዲህ በ1935 እንደ አውሮፓውያኑ ዘመን አቆጣጠር ፋሽስቱ ሞሶሎኒ ወደ ኢትዮጵያ በርካታ ወራሪ ሰራዊት ሲልክ ይህ ጋዜጠኛ እኔም መዝመት እፈልጋለሁ ብሎ ተነሳ። ለዚህ በዋናነት ወደ ሶማሌና ከኤርትራ ለመጓዝ ከተሰበሰበው የጣሊያን ወራሪ ጦር ጋር ለዚህ ቅኝ ገዢዎች ሰራዊት ወዶና ፈቅዶ በወዶ ገብነት ተመዘገበ። ሞንታኔሊ በኋላም በስፔን የእርስ በርስ ጦርነት ጊዜም በፋሽስቶቹ ወገን ሆኖ ዜና ያቀርብ የነበረ ሰው ነበር። በሁለተኛው የዓለም ጦርነትም ይህንን ተግባሩን ቀጥሎበታል። ከስራው በጡረታ ከተገለለ በኋላ ይህ ሰው በዓለም አቀፍ ደረጃ እውቅና እየተሰጠው መጣ። በ2012 የዓለም የፕሬስ ኢንስቲትዩት ከዓለማችን የፕሬስ ጀግኖች አንዱ ሲል ሰየመው። ዓለም አቀፍ እውቅናና መልካም ስሙ ታዲያ ሰውየው ለፋሽስት አስተዳደርና ለቀኝ ግዛት በነበረው መልካም አተያይ ሲጎድፍበት ቆይቷል። ይህ ሰው ለረጅም ዘመናት የፋሽስት ጦር በኢትዮጵያ አርበኞች ላይ የጋዝ መርዝ አልተጠቀመችም ሲል ክዶ የኖረ የዘረኝነት ጠበቃ ነበረ። ጣሊያን ኢትዮጵያ ላይ የጋዝ መርዝ ተጠቅማለች የሚሉት በአምባራዳ ውጊያ ነው። እኔ እዚያው ነበረው። ያ ሲሆን አላየውም። በሰራዊቱ ውስጥ የእኔ ሸርክ የነበረው ወዳጄ ሽንኩርት እንደሸተተው ነግሮኛል። የመርዝ ጋዝ ሽታ አልነበረም። ለዚያ ጦርነትስ የመርዝ ጋዝ አስፈላጊ ነበር ብላችሁ ነው? በዚህ አካባቢ ጠላትም አልነበረም እኮ ሲል ፋሽስት ጣሊያን የተከላከለ ሰው ነው ይህ ሞንታኔሊ የሚባል ሰው። በኋላ ላይ በ1996 አካባቢ አንጄሎ ዴል ቦካ የተባለ የታሪክ አዋቂ በማስረጃ ሲያፋጥጠው ግን በእርግጥም ጣሊያን መስታርድ ጋዝ መጠቀሟን አምኗል። ይህ ሰው ለረጅም ዓመታት ለዕለታዊው ኮሪየር ዴር ሴራ ጋዜጣ ሲሰራ ቆይቶ በኋላ ላይ የቀኝ አክራሪዎች ልሳን የሆነውን ጆርናሌ የተባለ ጋዜጣን መሰረተ። ይህም በ1973 መሆኑ ነው። በኋላ ላይ ቢሊዮነሩ ሲልቪዮ በርሉስኮኒ ይህንን ጋዜጣ ሲዘጋው ሞንታኔሊ ስራ ለቀቀ። በ1977 አንድ የቀኝ አክራሪ ሬድ ብርጌድ አባል ሞንታኔሊን እግሩን በሽጉጥ ተኩሶ መቶት ነበር። እዛው ራሱ በመሰረተው ጋዜጣ በር ላይ ነው ክስተቱ የተፈጠረው። ሆኖም ሞንታኔሊ ቆሰለ እንጂ አልሞተም። ህይወቱ ያለፈችው በ2001 እንደ አውሮፓውያኑ አቆጣጠር ነበር። ወደ መጨረሻው ዘገባችን ስናልፍ ፀሐይን ተጠግታ የምታልፈው መሳሪያ በሳይንቲስቶች ዘንድ ጉጉት ፈጥራለች ይለናል። የአውሮፓ ስርዓተ ፀሐይ ጥናት
መካከል ሶል ወደ ህዋ የላካት አነስተኛ የምርምር መሳሪያ ዛሬ ሰኞ ፀሐይን በቅርበት ርቀት ተጠግታ ታልፋለች ተብሎ እየተጠበቀ ነው። ይቺ የምርመራ አንቴና ፀሐይን በቅርብ ርቀት ተጠግታ አለፈች የሚባለው 77 ሚሊዮን ኪሎ ሜትር ከፀሐይ ርቃ መሾር ስትችል እንደሆነ ተነግሯል። ምድር በምህዋሯ ላይ ፀሐይን እየዞረች ያለችው በአማካኝ 149 ሚሊዮን ኪሎ ሜትር ርቀት ላይ ሆኖ ነው። የዚህች አንቴና መሰል መሳሪያ ዓላማ የከዋክብትን ባህሪ ማጥናት ሲሆን በተለይም ከዋክብት ከፀሐይ ጋር ያላቸውን መስተጋብር ለመተንተን የሚያስችል መረጃ በመቃረም ወደ ምድር ታቀብላለች ተብሏል። በቬኑስና ሜርኩሪ መካከል ባለው ምህዋር ትሾራለች የተባለችው ይቺ መሳሪያ ወደ ህዋ የመጠቀችው ባለፈው ጥቅምት ወር ላይ ነበረ። ሶል የሚባል ስም ያላት ይቺ መሳሪያ በጊዜ ሂደት ወደ ፀሐይ የተጠጋች በመሄድ ከፀሐይ ጋር የሚኖራት ርቀት 43 ሚሊዮን ኪሎ ሜትር ብቻ የሚሆንበት አጋጣሚ ይኖራል ተብሎ ይጠበቃል። በስርዓተ ፀሐይ ውስጥ በዚህን ያህል ወደ ስርዓተ ፀሐይ ጠልቆ ለመግባት ሶል አምስተኛዋ ናት። ከዚህ ቀደም ማሪነር 10፣ ሄልሲዮ 1 እና 2፣ ሜሴንጀር እና የሜርኩሪ ፓርከር ሶላር ፕሮብ ፀሐይን በመጠጋት ባህሪዋን ለማጥናት ሞክረዋል መባሉ ተሰምቷል። ሶል የአውሮፓ የስርዓተ ፀሐይ ኤጀንሲ ንብረት ስትሆን የተገጠመችውም በዩናይትድ ኪንግደም የኤሮስፔስ ኩባንያ በሆነው ኤርበስ ነው። ሶል ከመጠቀች ጊዜ ጀምሮ ባለፉት 4 ወራት ጠቅላላ አሰሳና ራሷንና የተገጠሙላትን መሳሪያዎች ምን ያህል ጤናማ እንደሆኑ በመፈተሽ ላይ ቆይታለች። እንደዚህ አይነት ወደ ህዋ የሚመጥቁ መሳሪያዎች ወደፊት መሬታችን ምን አይነት የአየር ንብረት ይኖራታል፣ የፀሐይና ሌሎች በአካባቢዋ የሚገኙ ከዋክብት መስተጋብር ምንድን ነው ለሚለው እጅግ ወሳኝ ጥያቄዎች መረጃ ያቀብላሉ ተብሎ ይታመናል ይላል ዘገባው የቢቢሲ ነው። ክቡራን የዮሃ ሚዲያ ዩቲዩብ ቻናል ተከታዮቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። በሌሎች የመረጃ ጊዜ እስከምንገናኝ ሰላምና ጤና ከእናንተ ጋር ይሁን በማለት የምሰናበታችሁ ሚልኪያስ ጌታቸው ነኝ።